የትግራይ ክልል የንግድ ማህበረሰብ የገቢ ግብር አፈጻጸም እንዲታገድ የፌዴራል መንግስትን በይፋ መጠየቁን በተመለከተ ሰፋ ያለ ዘገባ ይዘን ቀርበናል። በቀጠናው ሰላም ላይ ጥላ ያጠላውን የኢትዮጵያና ኤርትራ ዳግም ወደ ከፍተኛ ውጥረት ውስጥ መግባታቸው ነው። በሩብ ዓመቱ 3319 የመድኃኒትና የክትባት የጎንዮሽ ጉዳት ሪፖርቶች ደርሶኛል ሲል የኢትዮጵያ ምግብና መድኃኒት ባለስልጣን ተናገረ። እኒህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ሳብስክራይብ፣ ሼር እና ላይክ ማድረጉ እንዳይረሱ። ወደ ዜናው እናልፋለን። በትግራይ ክልል ባለው ከፍተኛ የኢኮኖሚ ጫናና ጦርነት ተከትሎ በንግድ ተቋማት ላይ በደረሰው ጉዳት ምክንያት የገቢ ግብር አዋጁ ተግባራዊነት እንዲቆም ጥያቄ ቀርቧል። የትግራይ ክልል የንግዱ ማህበረሰብ በተለይም የትግራይ ንግድ ኢንዱስትሪ ምክር ቤት እንዲሁም የትግራይ የዘርፍ ማህበራት ምክር ቤት ያቀረቡት ዋና መከራከሪያ ምንድን ነው? የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 በክልሉ ያለውን ወቅታዊ የኢኮኖሚ ሁኔታ ፈጽሞ የማያንጸባርቅ ነው ብለዋል። ማህበሩም አዋጁ ወዲያውኑ እንዲታገድ የጠየቀው ከባድ ጦርነት ያሳለፈ ክልል ንግድና ኢንዱስትሪ በገባበት አጣብቂኝ ምክንያት ነው። የንግዱ ማህበረሰብ የሰጠው መግለጫ ሐሙስ ዕለት በመቀሌ በተሰጠው የጋዜጣዊ መግለጫ ላይ የንግድ ማህበረሰብ ተወካዮች የችግሩ ጥልቀት በግልጽ አስቀምጠዋል። አዋጁ ከጦርነት በኋላ በክልሉ ላይ ነጋዴዎችና ድርጅቶች የሚገጥሟቸውን የኢኮኖሚ ሁኔታዎች ጋር የሚጣጣም አይደለም። የቦርድ አባላቱ አቶ ቶማስ ዋሲሁን እና ምክትል ፕሬዝዳንት ፀሐዬ ሀድጉ ያስረዱት ነገር የንግድ ድርጅቶች በጦርነቱ ወቅት ያጋጠማቸው ከፍተኛ የንብረትና የገንዘብ ኪሳራ፣ የብድር ወለድ መጠኖች በእጅጉ መጨመር በንግድ ላይ በጣለው ተጨማሪ ጫና ችግሮቻችንን ለመፍታት የሚረዱ ተጨባጭ እርምጃዎችን ከፌዴራል መንግስት አለመኖራቸውን፣ ማሻሻያው እነዚህን ሁሉ ተግዳሮቶች ከግምት ውስጥ ሳያስገባ መጽደቁና ወደ ተግባር መገባቱ ትክክል አይደለም። የንግድ ማህበረሰቡ ጥያቄ ከገቢ ግብር እግድ ባለፈ የንግድ ተቋማትን ለማቋቋም ሌሎች የማግባቢያ እርምጃዎች እንዲወሰዱም ጥሪ አቅርበዋል። በቀጠናው ሰላም ላይ ጥላ ያጠላው የኢትዮጵያና ኤርትራ ዳግም ወደ ከፍተኛ ውጥረት መግባታቸው ነው። የአፍሪካ ቀንድ ለረጅም ጊዜ ሲያማስል በቆየው በዚህ ግንኙነት ውስጥ ሁለቱ ጎረቤት ሀገሮች ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤፍፒኢ ዘግቧል። በቅርቡ በሁለቱ ሀገራት መሪዎች መካከል የተደረጉ የጋራ መግለጫዎች በአስመራና በሌሎች ከተሞች ያሉ ነዋሪዎችን እጅጉን አስፈርቷል። በአስመራ ነዋሪዎች መካከል ያለው ፍርሃት ምን ያህል ጥልቅ ነው? አንድ አስተያየት ሰጪ ከዚህ ቀደም በነበሩት የድንበር ግጭቶች እንዲሁም በትግራይ ጦርነት የተሳተፈ የቀድሞ ተዋጊ ነው ሌላ ጦርነት እንዳይነሳ እየጸለየ መሆኑን ለኤኤፍፒ ገልጿል። ስጋቱ ጦርነቱ ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባላቸውን፣ ወላጆቹም ልጆቻቸውን ያጣሉ በማለት ጦርነቱ የሚፈጥረውን ሰብአዊ ቀውስ አስምሮበታል። ነዋሪዎቹ የሁለቱ ሀገሮች ያለፉ ጦርነቶችና የቅርብ የትግራይ ጦርነት ትዝታ አሁንም አልዘነጋነውም ይላሉ። እየተከታተሉ ስለሆነ ከልብ እያመሰገንን ሰብስክራይብ፣ ላይክ እና ሼር ማድረግዎን አይርሱ። በሩብ ዓመት ውስጥ 3319 የመድኃኒትና የክትባት የጎንዮሽ ጉዳት ሪፖርቶች ደርሶኛል ሲል የኢትዮጵያ ምግብ መድኃኒት ባለስልጣን ተናገረ። ባለስልጣን መስሪያ ቤቱ በ2018 ሩብ ዓመት 723 የመድኃኒት የጎንዮሽ ጉዳት ሪፖርቶች እንዲሁም 2596 የክትባት የጎንዮሽ ጉዳት ሪፖርቶች በድምሩ 3319 ሪፖርቶች እንደደረሰ ተናግሯል። በተጨማሪም 15 አስከፊ የመድኃኒት ወይም የክትባት የጎንዮሽ ክስተት ሪፖርቶች የማጣራት ስራ ሰርቻለሁ ብሏል። 257 አዳዲስ የሕክምና መሳሪያዎች ሰነድ በመገምገም የገበያ ፍቃድ መስጠቱንም ተናግሯል። የሕክምና ሙከራ እንዲካሄድ የፈቀደላቸው ተቋማት ላይ መልካም የሕክምና ሙከራ ቁጥጥር መስራት 4 አቅዶ 3 ወይም 75% የሕክምና ሙከራ ቁጥጥር ተሰርቷል ሲል በሪፖርቱ ተናግሯል። በአጠቃላይ ባለፉት 3 ወራት 313 መድኃኒቶች የገበያ ፍቃድ መስጠቱን ጠቅሷል። የዕለቱ ዜና ይህን ይመስል ነበር። ስትከታተሉን ስለቆያችሁ ከልብ እያመሰገንን ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ሳብስክራይብ፣ ሼር እና ላይክ ማድረግዎን እንዳይረሱ። መልካም ጊዜ